በዚህ በምስራቅ አርሲ ዞን የታረዱ ኢትዮጵያውያን የታረዱ ክርስቲያኖች ሰው ምን ይሁን በሰውነቱ ሊከበር ይገባል። ምንም ቋንቋ ይናገር፣ ጾታው ምን ይሁን፣ ምንም ሃይማኖት ይመን በሰውነቱ መከበር አለበት። ሰው እኮ ክቡር የእግዚአብሔር ፍጡር እኮ ነው። ነገር ግን ዛሬ አንዳንድ ሰዎች ከአራዊት ከፍተው በጠራራ ፀሐይ ንጹሃን ኢትዮጵያውያንን በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆችን ማተባቸውን እያዩ መስቀላቸውን እያዩ አርደው እየጣሏቸው ነው ያሉት። እዚህ ዘመን ደርሰናል። ዛሬ አስጨናቂዎቻችን ብዙ ናቸው። ጠላቶቻችን ብዙዎች ናቸው። በግብፅ ምድር ከእስራኤል ወንዶቹ ሲወለዱ እንዳያድጉ እየታነቁ ይገደሉ ነበር። አዋላጆቹ ይገርማቸው ነበር። ሊቀ ነቢያት ሙሴ ሞት በታወጀበት ምድር ላይ ነው እኮ እግዚአብሔር በድንቅ ስራው ጠብቆ ሕዝቡን ሊያድን የተነሳው። ዛሬ ሞት ያወጁብናል። ይህም ከነገር ያልፋል ወገኖቼ። ሞታችንን እግዚአብሔር መልአኩን ልኮ ለሕይወት ይቀይራል። ዛሬ ይህም በዓል ስናከብር እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ደማችን እንደፈሰሰ አልቀርም። ክርስቲያኖች በቁማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደተቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተንን እንዴ? ምን እንገራችሁ? ሁለቱን ጆሮአችንን እኮ ጭው የሚያደርግ ነገር እኮ እየሰማን እያየን ነው። እዚህ ነው የሞት ነው የምንቆጥረው፣ አስክሬን ነው። ድምፅ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው ዓለምን ንቀው የሚኖሩ መነኮሳት አራዊት አስለምደው ይኖራሉ። ከአናብስት ጋር ይኖራሉ። አንዳንድ ሰዎች ግን ከአውሬ ከፍተው ገዳማቸው ድረስ ገብተው አርደዋቸዋል። ምን ያልተፈጸመ ግፍ አለ? አንዳንድ ቤተክርስቲያን ካህናት ዲያቆናት ቀድሰው ሲወጡ ታርደው የለ እንዴ? በጉባኤ ቤት ውስጥ ሊቃውንቱ መምህራኑ ከደቀ መዛሙርቱ ጋር አብረው ተገድለው የለ እንዴ? ዛሬም እኮ ሌላ ፈርዖናውያን እኮ አሉ፣ ሌላ ግብፃውያን እኮ አሉ፣ በንጹሃን ደም የሚጣጠቡ አሉ። አሁንም አቤቱ አምላካችን እግዚአብሔር ሆይ እስራኤል ዘሥጋን ሊቀ መላእክት ቅዱስ ሚካኤል ልከ ከግብፃውያን ያደንክ እኛንም ከዘመኑ ግብፃውያን እኛን ኢትዮጵያውያንን አድነን እንበለው። ያድነናል። የፊቱ መልአክ አዳናቸዋል። ዛሬም ኢትዮጵያውያንን ከጨካኞቹ ከግፈኞቹ ከነፍሰ ገዳዮቹ እጅ ያድነን። መጸለይ ነው፣ መጮህ ነው፣ መማፀን ነው፣ ማልቀስ ነው። ይቆምላችሁ ብሏል እግዚአብሔር በዚህ በመከራው ዘመን። ከኛ የሚጠበቀው ወደ እግዚአብሔር ማንባት ነው። ፈርዖንና ሰራዊቱን በኤርትራ ባህር ያሰጠመው ያ የኤርትራ ባህር ውሃ ብቻ እንዳይመስላችሁ የነ ራሔል እንባ ነው። ልጆቻቸው የተገደለባቸው የእስራኤል እናቶች እንባ ነው። ስላለቀሱ እኮ ነው እግዚአብሔር ለበቀል የተነሳው። እግዚአብሔር ይበቀላል ወገኖች። ዛሬ እናልቀስ፣ እንባችንን እናፍስስ። አትግደሉን እንኳን ማለት ወንጀል ሆነ። ገዳዮቹ በነፃነት ያለምንም ጠያቂ ይንቀሳቀሳሉ። ደሙ ሳይደርቅ እንባው ሳይታበስ በየቀኑ እያዘናጉ 3ቱን 5ቱን 6ቱን ይገድላሉ። ማይጠይቃቸዋል እንደፈለጋቸው። የሚረዳኝ የለምና ከኔ አትራቅ ማለት ያስፈልጋል። የሚረዳን የለም ከኛ አትራቅ፣ አድነን፣ ታደገን እንበለው። ያድነናል፣ ይታደገናል። ዛሬም ለኛ እግዚአብሔር ይደርስልናል። የሚሳነው ነገር የለም። ሰው ሆነው ተፈጥረው ከአውሬ ከፍተው የሚመላለሱ ሰዎች አሉ። ይሄ 21ኛው ክፍለ ዘመን ሰዎች አራዊት አስለምደው እየተጫወቱ ነው። ከአንበሳ ከነብር ከጅብ ጋር ይጫወታሉ። በጣም የሚያሳዝነው ግን አንዳንድ ሰዎች ያውም ኢትዮጵያውያን
ከአውሬ ከፍተው በግፍ ንጹሐንን ሲገድሉ አይተናል። ከዚህ አድነን እንበለው። የፊቱ መልአክ አዳናቸው። ከጦርነት እንዲያድነን እንለምነው። የእርስ በርስ ጦርነት፣ መበላላት፣ መነካከስ አለ። ክፎች የዘሩት የጥላቻ ዞር፣ የጎጠኝነት ዘር እየበላን ነው። የወገኖቻችንን አስከሬን ቀባሪ አቶ የምድር አራዊትና የሰማይ አሞሮች ስጋቸውን እየበሉ ነው ያሉት። በየቀኑ ሞት ነው። ዜናው አሰቃቂ ነው። እኛም የሚያድነን እንፈልጋለን። ዛሬ ሰላም የለንም። ወጥቶ ለመግባት እኮ ስጋት እኮ። መቼ ነው ኢያሪኮ ቢፈርሰው? ዛሬ በኢትዮጵያውያን መካከል ክፎች እንደ ኢያሪኮ ያለ ቅጥር ቀጥሮ የለ እንዴ? ግድግዳ ገድግዶ የለ እንዴ? ግንብ ገንብቶ የለ እንዴ? የጎጠኝነት ግድግዳ የመለያየት ግንብ ገንብቶ የለ እንዴ? እንዳንተያይ እንዳንቀራረብ እግዚአብሔር ወዳዘጋጀልን ርስት እንዳንገባ በመለያየት በመበላላት እንድንጠፋፋ ብዙ ክፋት ዘርቶ የለ እንዴ? ይሄ ግንብ መፍረስ አለበት። በየዓመቱ ቅዱስ ሚካኤል ከፊት እየመራ በእግዚአብሔር ቸርነት ኢያሪኮ ፈረሰ ማለት ብቻ አይደለም፣ እኛም ድርሻ አለን። በእውነት ኢያሪኮ መለያየት ግድግዳ፣ ኢያሪኮ መበላላት ግንብን የምናፈርስበትን እምነት እግዚአብሔር ለሁላችን ይስጠን። ሊቀ መላእክት ቅዱስ ሚካኤል በዙሪያችን ሆኖ ከመከራ ሥጋ ከመከራ ነፍስ ያድነን፣ ከጦርነት ያድነን፣ ከበሽታ ያድነን። ኑሮ ከብዶናል፣ ተወዶብናል። ገና ወገኖቻችን አንዳንዶች ዛሬ በቀን አንድ ጊዜ ለመብላት ተጨንቀዋል። ከረሃብ ያድነን። በየቀኑ የሚወደደው ዕቃው ነው፣ ዋጋ የሚጨምረው የሸቀጡ ነው። የሰው ሕይወት በኢትዮጵያ ምድር ላይ ዋጋ አጥቷል፣ እየወደቀ ነው የሚቀረው። ስለዚህ እንለምነው እግዚአብሔርን። ወገኖቼ አንዳንዶቻችን ልመና አናውቅም። ምን እንላለን? መላእክትን ሚካኤል ተከተለኝ እንላለን፣ ገብርኤል ተከተለኝ። የት ልንወስደው? አንድ ሰው ባትሪ ወይ መብራት አብርቶ መብራቱን ከፊት ነው የሚያደርገው፣ በጨለማ ውስጥ ከኋላ ነው። እርግጠኞች ናቸው? አዎ፣ ያልተሰሳታችሁ ማይዛችሁ ፈራችሁ። እውነት ነው። በጨለማ የሚጓዝ ሰው መብራቱን ከፊቱ አድርጎ ብርሃኑን እየተከተለ ነው የሚሄደው። መላእክት ከፊት መቅደም አለባቸው፣ እኛ ደግሞ መከተል አለብን። ምንድን ያለው? መላኬ በፊት ምን ይላል? ይሄዳል ነው። እኛ ምን አውቀን እንመራዋለን መልአኩን? እንዴ ዓለም ራሱ ጨለማ ነው። ብዙ ወጥመድ አጥምጧል ጠላት ዲያብሎስ። ብዙ እንቅፋት ድንጋይ አስቀምጧል። ብዙ ጉድጓድ ቆፍሯል እኛን ሊያሰናክል። መልአኩን ቅደምልን እንበለው፣ እኛ እንከተል እንጂ ተከተለኝ አንበለው። አንዳንድ ጊዜ ምን አለ መልአኩን ተከተለኝ ብለን ወድቀን ተሰነካክለን ስንገኝ ምን ነው መልአኩ ተከተለኝ አላልኩም ነበር እንላለን። እንዴ መቼ ምራን ቅደምልናል ነው? ስንለምን ምራን ቅደምልን እንበለው። እኛ አናውቅም መንገዱን፣ መላእክት ግን ያውቃሉ። አሁንም ቅዱሳን መላእክት በዚህ በጨለማው ዓለም ሁላችንን መርተው ለዘላለም መንግስት ክብር ያበቁን። አንዳንድ ጊዜ ዙሪያው ጭልምልም ቢሆን ምን ሰማው ምናየው ነገር በጣም አስጨናቂም ቢሆን አትፍሩ። በተከበበ ከተማ የሚያስደንቅ ምሕረቱን እግዚአብሔር በእኛ ይገልጣል። የማይሳነው አምላክ እግዚአብሔርን ተስፋ እናድርግ። አምላካችን እግዚአብሔር ሊቀ ነቢያት ሙሴን እንዲህ ብሎ ተናገረው። አይዞህ አለው፣ በእጅህ ባለው በትር የኤርትራን ባህር ትመታዋለህ። ባህሩ ለሁለት ይከፈላል፣ እንደ ግድግዳ ይቆማል፣ እንደ ሳር ይከመራል። አንተም ሕዝቡ እንዲሻገሩ ታደርጋለህ አለው። ፈርዖንና ሰራዊቱ ግን በኤርትራ ባህር ይሰጥማሉ አለው።
ይሄ እንዲፈጸም ከፊታቸው ይሄድ የነበረው የእግዚአብሔር መልአክ ወደ ኋላቸው ዞር አለ ይላል። እዚህ ኦሪት ዘጸአት ምዕራፍ 14 ቁጥር 19 ላይ የተመዘገበውን ኃይለ ቃል መመልከት ይቻላል። በፊታቸው ይሄድ የነበረው የእግዚአብሔር መልአክ ይላል። በእስራኤል ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ በኋላቸው ፈቀቅ አለ ይላል። በእስራኤላውያንና በግብፃውያን መካከል ገባ ይላል። ለእስራኤላውያን ሌሊቱን ሁሉ አበራላቸው ይላል። በግብፃውያን ላይ ጨለማ አደረገባቸው ይላል። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል በግብፃውያን ላይ ጨለማ አደረገ። ለእስራኤላውያን ሌሊቱን ሁሉ አበራ። ለምን? ግብፃውያንን በጨለማ ዘጋቸው፣ ከዚያ ስፍራ እንዳይንቀሳቀሱ። ለእስራኤላውያን ሌሊቱን ሁሉ አበራ፣ ያለምንም መሰናክል እስራኤላውያን ፈጥነው እንዲጓዙ ማለት ነው። የመጀመሪያው ምክንያት እሱ ነው። ሁለተኛው በግብፃውያን ላይ ጨለማ አደረገ፣ በጨለማ ዘጋቸው። ወደ እስራኤላውያን ጦር እንዳይሰብቁ፣ ሰይፍ እንዳይሰነዝሩ፣ በጨለማ ውጊያ አይቻልም። ስለዚህ በጨለማ ዘጋቸው። እስራኤልን ግን ሌሊቱን ሁሉ አበራላቸው። ለእስራኤል ሌሊቱ ሁሉ ብርሃን ሆነ። እስራኤላውያን ያለምንም ችግር እንዲጓዙ ማለት ነው። ምን ይላል ቃሉ? እስራኤላውያንና ግብፃውያን እርስ በርሳቸው አልተቃረቡም ይላል። ሌሊቱን ሁሉ እስራኤል እየራቁ ሄዱ፣ ግብፃውያን ግን እዚያው በጨለማ ተዘጉ። ሊቀ ነቢያት ሙሴ ከእግዚአብሔር እንደታዘዘ በያዘው ተአምራት በሚያደርግበት በትር የኤርትራን ባህር መታው። ባህሩ ለሁለት ተከፈለ፣ እንደ ግድግዳ ቆመ፣ እንደ ሳር ክምር ሆነ። እስራኤል ዘሥጋ በሙሉ ከ600,000 እግረኛ በላይ የሆኑ ማለት ነው በነጻነት የኤርትራን ባህር ተሻገሩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እስራኤል ከተሻገሩ በኋላ ለግብፃውያን ደግሞ ጨለማውን ገፈፈ መልአኩ፣ እንዲጓዙ እዚያ ባህር ውስጥ ሰጥሞ እንዲቀሩ ነው። ፈርዖንና ሰራዊቱ እየገሰገሱ ወደ ኤርትራ ባህር መጡ። እስራኤላውያን እንደተሻገሩ ፈርዖን ከሰራዊቱ ጋር ሊሻገር ሞከረ ይላል። ሞኝነት ነው። የኤርትራን ባህር በጉልበት መሻገር አይቻልም። በሰራዊት ኃይል መሻገር አይቻልም። በፈረሶች መሻገር አይቻልም። የኤርትራን ባህር እስራኤል የተሻገሩት በእምነት ነው። በምንድን ነው? በእምነት ነው። በእግዚአብሔር ኃይል ነው። ሊቀ መላእክት ቅዱስ ሚካኤል ነው ያሻገራቸው። ግን ምን መሰላቸው? ፈርዖንና ሰራዊቱ ልክ እስራኤል እንደተሻገሩ ሚሻገሩ መስሏቸው ገቡ ይላል። ወደ ደረቅ ሆኖ ነበር፣ የብስ ሆኖ ነበር። ልክ ተጠቃለው ከገቡ በኋላ ያ እንደ ግድግዳ የቆመውን እንደ ሳር የተከመረውን ውሃ በነፋስ መለሰውና በፈርዖንና በሰራዊቱ በፈረሶቹም ላይ አመጣባቸው። በኤርትራ ባህር ሰጥመው ቀሩ። ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ ማለት ይሄ ነው። ፈርዖንና ሰራዊቱ ቢሮጡ ቢገሰግሱ የእግዚአብሔርን ሕዝብ ቢያስጨንቁ እስከ ባህሩ ድረስ ነው፣ አይሻገሩ። የእግዚአብሔር ሕዝብ ግን ይሻገራል ወገኖቼ። ከዚያስ እግዚአብሔር ለእስራኤላውያን የግብፃውያንን በድኖች በኤርትራ ባህር ዳርቻ አሳየ። እስራኤልም የጠላቶቻቸው የግብፃውያንን በድኖች ባዩ ጊዜ ለእግዚአብሔርና
ለእግዚአብሔር አገልጋይ ለሊቀ ነቢያት ለሙሴ ክብርን ሰጡ፣ ምስጋናን አቀረቡ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በእግዚአብሔር ቸርነት በሊቀ መላእክት በቅዱስ ሚካኤል መሪነት አማላጅነት በሊቀ ነቢያት በሙሴ ጸሎት እስራኤል ተሻገሩ። ከዚያ እንዲህ እያሉ ዘመሩ። ይቀጥላል። ዘጸአት 15 ቁጥር 1 ጀምሮ ታሪኩ እንዲህ ይላል። በዚያን ጊዜ ሊቀ ነቢያት ሙሴና የእስራኤል ልጆች ለእግዚአብሔር ዘመሩ ይላል። ምን እያሉ? በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ አሉ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬም መድኃኒቴም እግዚአብሔር ነው፣ አመሰግነዋለሁ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የሊቀ ነቢያት የሙሴና የካህኑ የአሮን እህት ነቢይቱ ማርያም ከበሮን እየመታች እስራኤል ለእግዚአብሔር ክብር ዘመሩ። እስቲ በሉ ባካችሁ እግዚአብሔር በሉ። ተዋጊ ነው፣ ስሙም እግዚአብሔር ነው። እዚያ ዘጸአት 15 ቁጥር 3 ላይ የተመዘገበ አይለቃል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ሲዋጋ አይታይም። ከጣለ በኋላ ነው፣ ካደቀቀ በኋላ ነው። ምንድን ነበር ያለው ሊቀ ነቢያት ሙሴ? እግዚአብሔር ስለእናንተ ይዋጋል። ምን ይላል? ይዋጋል። እናንተ ምን ትላላችሁ? ዝም ትላላችሁ። ዝምታ በእግዚአብሔር ተስፋ ማድረግ ነው። ዝምታ የሃይማኖት ጽናት ነው። ዝምታ የእግዚአብሔርን ጊዜ በትዕግስት መጠበቅ ነው። ዝም ማለት እግዚአብሔርን ተስፋ ማድረግ ነው። ዝም ማለት ሃይማኖትን ማጽናት ነው። ዝም ማለት የእግዚአብሔርን ማዳን በትዕግስት መጠባበቅ ነው። እግዚአብሔር ስራ የሚሰራበት ጊዜ አለው። እናንተ ዝም ትላላችሁ። ዝም አሉ እስራኤላውያን። ወገኖቼ አንድ ሰይፍ አልሰነዘሩም፣ አንድ ድንጋይ አልወረወሩም፣ አንድ ጦር አልሰበቁም። ውጊያቸውን የተዋጋው ሰልፋቸውን የተሰለፈው ብርሃናዊው ሰማያዊው እሳታዊው መልአክ ሊቀ መላእክት ቅዱስ ሚካኤል ነው። እሱ ነው የተዋጋው። ክብር ይግባው። እሱ ተዋጋላቸው። እሱ ነው ባህሩን የከፈለ። እርሱ ነው እስራኤልን ከግብፅ ከባርነት ቤት ነፃ ያወጣ። እርሱ ነው እስራኤልን እየመራ የተጓዘ። ከዚህ በኋላ ነው እንግዲህ እስራኤል ከግብፅ ከባርነት ቤት ነፃ ከወጡ በኋላ እግዚአብሔር እንዲህ አለ። ወደ ርዕሳችን እንምጣ። በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እልካለሁ አለ። እስቲ በሉ መልአክን በሉ። በፊትህ እልካለሁ። እዚህ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ተመዝግቧል። ይቃል እንደገና በሉት። መልአክን በሉ። በፊትህ እልካለሁ። እግዚአብሔር አምላካችን በእስራኤላውያን ፊት መልአኩን ላከ። መልአኬ በፊትህ ይሄዳል የተባለው ይሄ ነው። ይሄ መልአክ ማን ነው ስንል ከእልፍ አእላፋት ወትልፊት አእላፋት መላእክት መካከል አንዱ የሆነው መልአክ ሊቀ መላእክት አሐዜ መንጦላይት መልአከ ምክሩ ለእግዚአብሔር ቅሩበ እግዚአብሔር መልአከ ምሕረት መጋቤ ብሉይ ቅዱስ ሚካኤል ነው። የመላእክት አለቃቸው ነው። ከሰባቱም ሊቃነ መላእክት መካከል አንዱ ነው። ሊቀ መላእክት ቅዱስ ሚካኤል እስራኤል ዘስጋን እንዴት አድርጎ እንደጠበቃቸው እናያለን። ከተሻገሩ በኋላ የሆነውን ነው የምናየው። አሁን መልአኬ በፊት ይሄዳል የሚያለው ከተሻገሩ በኋላ ኤርትራን ባህር ከተሻገሩ በኋላ
እንዴት አድርጎ ጠበቃቸው? በመጀመሪያ እንዳይርባቸው ከሰማይ መና እያወረደ ምግባቸው ነው የሚለው። መናው መልኩ እንደ ድንብላል ነበረ፣ እንደ በረዶ ነጭ ጻዳ ነበረ። ጣዕሙ በዘይት እንደተለወሰ እንጎቻ ይጣፍጥ ነበር ይላል። ያንን መና እንደ አቅማቸው ይሰበስባሉ፣ ይበላሉ። አስተውሉ። እንዴት አድርጎ ጠበቃቸው? እንዳይጠማቸው ከአለት ከጭንጫ ከድንጋይ ውሃ እያፈለቀ እያጠጣቸው ጠበቃቸው። ቀን ፀሐይ እንዳያቃጥላቸው፣ ሌሊት ጨለማ እንዳያስደነግጣቸው በሰባት አይነት ደመና እየተንከባከበ መራቸው 40 ዘመን ሙሉ። አስቡት፣ እንኳን 40 ዘመን ሙሉ አንድ ቀን 24 ሰዓት ሳይበሉ ሳይጠጡ መጓዝ በጣም ከባድ ነው። በረሃብ መድከም አለ፣ በጥም መዛል አለ። ሊቀ መላእክት ቅዱስ ሚካኤል ግን 40 ዘመን ሙሉ መገባቸው። እግራቸው አላበጠም ይላል፣ ልብሳቸውም አላረጀም ይላል። እዚህ መጽሐፈ ነህምያ ምዕራፍ 9 ቁጥር 19 ላይ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መናህንም ከአፋቸው አልከለከልክም አለ። እነሆ ለጥማታቸው ከአለት ከጭንጫ ውሃ ፈለክላቸው አለ። እግራቸው አላበጠም፣ ልብሳቸውም አላረጀም ይላል። 40 ዘመን ሙሉ በበረሃ እግዚአብሔር እንዲህ የተንከባከበ በሊቀ መላእክት በቅዱስ ሚካኤል ጠባቂነት መሪነት ተጓዙ፣ ሄዱ። ወደየት? ወደ ኢየሩሳሌም ገሰገሱ። አስተውሉ ወገኖቼ፣ አምላካችን እግዚአብሔር ፈጥሮ ያለ ጠባቂ አልተወንም፣ አይተወንም። በብሉይ ኪዳን እስራኤል ዘሥጋን እንዲጠብቃቸው እግዚአብሔር ለእስራኤል ዘሥጋ ቅዱስ ሚካኤልን እንደሰጣቸው በአዲስ ኪዳን እስራኤል ዘነፍስ ስለምንባል ለአዲስ ኪዳን እስራኤሎች ለኛ ለክርስቲያኖችም እግዚአብሔር ቅዱስ ሚካኤልን ሰጥቶናል። እንዲህ ተብሎ ስለተመዘገበ እስቲ በሉ ከኔ ጋራ ስለ ሕዝብ ልጆች በሉ። የሚቆመው ታላቁ አለቃ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 አስተውላችሁ ተከታተሉ። በዚያም ዘመን ይላል። በዚያ ዘመን ያለው ወደፊት ሊሆን ስላለው ነገር ነው። ነቢዩ ቅዱስ ዳንኤል ከእግዚአብሔር አግኝቶ ትንቢት ሲናገር ነው። በዚያ ዘመን ያለው በመጨረሻው ዘመኑ ዋዜማ ትንቢት በሚፈጸምበት ምሳሌ በሚደርስበት ዘመን አውሬው ሐሳዊ መሲህ ሐሰተኛው ክርስቶስ በሚሰለጥንበት ጊዜ ነውሩ እንደ ክብር፣ ኃጢአቱ እንደ ጽድቅ፣ ርኩሰቱ እንደ ቅድስና፣ ክህደቱ እንደ እምነት፣ የሞት ሥራ እንደ ሕይወት ሥራ ተቆጥሮ በአደባባይ ላይ በሚፈጸምበት ዘመን ማለት ነው። በዚያ ባስጨናቂው በመከራው ዘመን ማለት ነው። በዚያ ዘመን አለ ስለ ሕዝብህ ልጆች። ስለማን አለ? ስለ ሕዝብህ ልጆች። እዚህ ላይ አሁን በአዲስ ኪዳን የሕዝብ ልጆች የሚባሉ ክርስቲያኖች ናቸው። ክርስቲያኖች ነን። ወንዶቹ በ40 ቀን፣ ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታይተናል። በእውነት የእግዚአብሔር ልጆች የምንባል እኛ ነን። እኛ ልጆቹ ነን። እርሱም ደግሞ አባታችን ነው። ክብር ይግባው አምላካችን እግዚአብሔር ሁልጊዜ አባታችን ሆይ ነው የምንለው። ስለ ሕዝብህ ልጆች፣ ስለኛ ስለ ክርስቲያኖች የሚቆም አለ የሚቆምልን ቅዱስ ሚካኤል ይነሳል። ለእስራኤል ዘሥጋ በብሉይ ኪዳን ቆመ፣ ጠበቃቸው፣ ምድርስትን አደረሳቸው። ለእስራኤል ዘነፍስ ለእኛ ለክርስቲያኖች በአዲስ ኪዳን ይቆምልናል። ሰማያዊቷን ርስት መንግሥተ ሰማያትን እግዚአብሔር ወዳጆቹ ያዘጋጃትን ያወርሰናል። ዛሬም ቅዱስ ሚካኤል ይቆምልናል። ይቆምላችሁ ብሎ እግዚአብሔር ሰጥቶናል። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። አንድ ደካማ ሰው፣ የተገፋ
የተበደለ አቅም የሌለው ሰው ምን ያቆማል? ጠበቃ ያቆማል። ከዚያ እስከ ባላጋራው ጋር ተሟግቶ ሊረታ እኮ ነው። ጠበቃው እሱን ወክሎ ይከራከራል፣ ይሟገታል በፍርድ ቤት። ያውም ጠበቃው ገንዘብ ተከፍሎትለት ነው ለዚያ ለተበደለው ለተገፋው ሰው የሚቆምለት ጥብቅና። አምላካችን እግዚአብሔር ግን ጠላታችሁ ዲያብሎስ ብርቱ ነው፣ ኃያል ነው፣ ብቻችሁን አትችሉትም፣ የሚቆምላችሁ ቅዱስ ሚካኤልን ሰጠኋችሁ፣ ቅዱስ ሚካኤል ይቆምላችሁ አለን። ክብር ምስጋና ለአምላካችን ለእግዚአብሔር። ይቆምላችሁ። መጋቤ ብሉይ ወተራዳይ ሐዲስ ነው። በብሉይ ኪዳን እስራኤልን ጠብቋል፣ ረድቷል፣ አድኗል፣ ታድጓል። በሐዲስ ኪዳን ደግሞ ከሊቀ መላእክት ከቅዱስ ገብርኤል ጋር ሆኖ እኛን ይጠብቀናል፣ ያድነናል፣ ይታደገናል። በቃል ኪዳኑ መተማመን ብቻ ነው። ይቆምላችሁ ብሏል። ሰው ቅዱስ ሚካኤልን አልፈልግም ካለ የሚቆምልኝ፣ የሚረዳኝ፣ የሚያድነኝ እግዚአብሔር የሰጠኝን አልፈልግም ማለት እኮ። ሌላ እኮ ምን ማለት እኮ አይደለም። ትርጉሙ እኮ ነው። እስቲ በሉ የፊቱ መልአክ በሉ አዳናቸው። እዚህ በትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ጀምሮ የተመዘገበ ይለቃል ነው። በጭንቃቸው ሁሉ እሱ ተጨነቀ ይላል። የፊቱን መልአክ አዳናቸው ይላል። በፍቅርና በርህራዬ ተቤዣቸው ይላል። በቀደመውም ዘመን አንስቶ ተሸከማቸው ይላል። ከፍ ከፍ አደረጋቸው ሲል ነው። የፊቱ መልአክ አዳናቸው ምን ማለት ነው? በፊታቸው ይሄድ የነበረው ሊቀ መላእክት ቅዱስ ሚካኤል እስራኤል ዘስጋን ከመከራ አዳናቸው፣ ከጠላቶቻቸው እጅ አዳናቸው፣ ከረሃብ ከጥም አዳናቸው ማለት እኮ ነው። የፊቱ መልአክ አዳናቸው። ዛሬም ሚረዳን የሚያድነን ጠፍቷልና እስራኤል ዘስጋን ከጠላቶቻቸው እጅ ከአስጨናቂዎቻቸው እጅ ቅዱስ ሚካኤል እንዳዳናቸው እኛንም ያድነን። የሚያስጨንቁን ብዙዎች ናቸው። የዘመኑ ግብፃውያን ያስጨንቁናል። ፈርዖንና ሰራዊቱ እስራኤል ዘስጋ እንዳስጨነቁ ዛሬም ያስጨንቁናል። ፈርዖናውያን አሉ፣ ነፍሰ ገዳዮች፣ ጨካኞች፣ በንጹሃን ደም የሚታጠቡ አሉ። ኢአማንያን፣ አረማውያን፣ አሕዛብ አሉ። እግዚአብሔርን ማይፈሩ፣ ሰውን የማያፍሩ፣ ሆዳቸው አምላካቸው፣ ክብራቸው ነውራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት የሆኑ ክርስቲያኖች እንደ በግ እንደ ዶሮ የሚያርዱ አሉ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው። እኔ መጽሐፍ ጠቅሼ ከመነግራችሁ በላይ ራሱ እኮ ዘመኑ ይናገራል። ዘመኑን መዋጀት እኮ ነው። እኔ የቅርብ ጊዜው እንኳን ትዝ አይለንም እንዴ? በዚህ በምስራቅ አርሲ ዞን የታረዱ ኢትዮጵያውያን፣ የታረዱ ክርስቲያኖች። ሰው ምንም ይሁን በሰውነቱ ሊከበር ይገባል። ምንም ቋንቋ ይናገር፣ ጾታው ምንም ይሁን፣ ምንም ሃይማኖት ይመን፣ በሰውነቱ መከበር አለበት። ሰው እኮ ክቡር የእግዚአብሔር ፍጡር እኮ ነው። ነገር ግን ዛሬ አንዳንድ ሰዎች ከአራዊት ከፍተው በጠራራ ፀሐይ ንጹሃን ኢትዮጵያውያንን በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆችን ማተባቸውን እያዩ መስቀላቸውን እያዩ አርደው እየጣሏቸው ነው ያሉት። እዚህ ዘመን ደርሰናል። ዛሬ አስጨናቂዎቻችን ብዙ ናቸው። ጠላቶቻችን ብዙዎች ናቸው። በግብፅ ምድር ከእስራኤል ወንዶቹ ሲወለዱ እንዳያድጉ እየታነቁ ይገደሉ ነበር። አዋላጆቹ ይገርማቸው ነበር። ሊቀ ነቢያት ሙሴ ሞት በታወጀበት ምድር ላይ ነው እኮ እግዚአብሔር በድንቅ ስራው ጠብቆ ሕዝቡን ሊያድን የተነሳው። ዛሬ ሞት ያወጁብናል። ይህም ቀን ግን ያልፋል ወገኖቼ። ሞታችንን እግዚአብሔር መልአኩን ልኮ ለሕይወት ይቀይራል። ዛሬ ይህን በዓል ስናከብር እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ደማችን እንደፈሰሰ አልቀርም። ክርስቲያኖች በቁማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደተቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተን እንዴ?
ምን መንገራችሁ? ሁለቱን ጆሮአችንን እኮ ጭው የሚያደርግ ነገር እኮ እየሰማን እያየን ነው። ዜናው የሞት ነው፣ ምንቆጥረው አስክሬን ነው። ድምፀ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው ዓለምን ንቀው የሚኖሩ መነኮሳት አራዊት አስለምደው ይኖራሉ። ከአናብርት ጋር ይኖራሉ። አንዳንድ ሰዎች ግን ከአውሬ ከፍተው ገዳማቸው ድረስ ገብተው አርደዋቸዋል። ምን ያልተፈጸመ ግፍ አለ? አንዳንድ ቤተክርስቲያን ካህናት ዲያቆናት ቀድሰው ሲወጡ ታርደው የለ እንዴ? በጉባኤ ቤት ውስጥ ሊቃውንቱ መምህራኑ ከደቀ መዛሙርቱ ጋር አብረው ተገድለው የለ እንዴ? ዛሬም እኮ ሌላ ፈርዖናውያን እኮ አሉ፣ ሌላ ግብፃውያን እኮ አሉ፣ በንጹሐን ደም የሚጣተሩ አሉ። አሁንም አቤቱ አምላካችን እግዚአብሔር ሆይ እስራኤል ዘሥጋን ሊቀ መላእክት ቅዱስ ሚካኤል ልከ ከግብፃውያን ያደንክ እኛንም ከዘመኑ ግብፃውያን እኛን ኢትዮጵያንን አድነን እንበለው። ያድነናል። የፊቱ መልአክ አዳናቸዋል። ዛሬም ኢትዮጵያውያንን ከጨካኞቹ ከግፈኞቹ ከነፍሰ ገዳዮቹ እጅ ያድነን። መጸለይ ነው፣ መጮህ ነው፣ መማፀን ነው፣ ማልቀስ ነው። ይቆምላችሁ ብሏል እግዚአብሔር በዚህ በመከራው ዘመን። ከኛ የሚጠበቀው ወደ እግዚአብሔር ማንባት ነው። ፈርዖንና ሰራዊቱን በኤርትራ ባህር ያሰጠመው ያ የኤርትራ ባህር ውሃ ብቻ እንዳይመስላችሁ የነ ራሔል እንባ ነው። ልጆቻቸው የተገደለባቸው የእስራኤል እናቶች እንባ ነው። ስላለቀሱ እኮ ነው እግዚአብሔር ለበቀል የተነሳው። እግዚአብሔር ይበቀላል ወገኖች። ዛሬ እናልቀስ፣ እንባችንን እናፍስስ። ሕፃናት ወላጆቻቸውን የሚያሸንፉበት ጉልበታቸው ለቅሷቸው ነው፣ እንባቸው ነው። አልቅሰው ከለመኑ ወላጆች ለልጆች የሚከለክሉት ነገር የለም። እስከ ጠቀማቸው ድረስ ይሰጣሉ። የለመኑትም ብቻ አይደለም፣ ከለመኑትም በላይ ወላጆች ለልጆች ይሰጣሉ። እኛም ለእግዚአብሔር ሕፃናት ነን። አምላካችን ከእናት ይልቅ እናት ነው፣ ከአባትም ይልቅ አባት ነው። አልቅሰን እንለምነው፣ እግዚአብሔር ይለመነናል። ይሄም ቀን ያልፋል፣ አይዟችሁ። አምላካችን አያሳፍረንም። አንዳንዴ ጨለማው የማይበራ ይመስል ይሆናል፣ ሌሊቱ የማይነጋ ይመስል ይሆናል፣ ቀኑ የማያልፍ ይመስል ይሆናል። ነገር ግን ከጮህን ከተማጸንን እግዚአብሔር ሌሊቱንም ያነጋዋል፣ ጨለማውንም ያበራዋል። በእውነት ያድነናል፣ ይታደገናል። ብቻ እኛ ከልብ እንመለስ፣ ሃይማኖታችንን እናጽና፣ ምግባራችንን እናቅና፣ ለንስሐ የሚገባ ፍሬ እናፍራ። ከልብ ተመልሰን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ወደ እግዚአብሔር እናልቅስ። ያን ጊዜ እግዚአብሔር ይለመነናል። ዛሬ ብዙ ነገር እያየን ብዙ ነገር እየሰማን፣ እስቲ ከቅዱስ ዳዊት ጋር እንዲህ እንበል። እስቲ በሉ የሚረዳኝ የለምና በሉ ከኔ አትራቅ። መዝሙር 21 ቁጥር 11። ዛሬስ ማን ረዳን? ማን አዳነን? ማደረሰልን? አይናችንን ከሰው ላይ እናንሳ። በጣም እኮ ያሳዝናል። ሰዎች እኮ በሞታችን ላይ እንኳን እየቀለዱ ነው ያሉት። አትግደሉን እንኳን ማለት ወንጀል ሆነ። ገዳዮቹ በነፃነት ያለምንም ጠያቂ ይንቀሳቀሳሉ። ደሙ ሳይደርቅ እንባው ሳይታበስ በየቀኑ እያዘናጉ 3ቱን 5ቱን 6ቱን ይገድላሉ። ማይጠይቃቸዋል እንደፈለጋቸው። የሚረዳኝ የለምና ከኔ አትራቅ ማለት ያስፈልጋል። የሚረዳን የለም፣ ከኛ አትራቅ፣ አድነን፣ ታደገን እንበለው። ያድነናል፣ ይታደገናል። ዛሬም ለኛ እግዚአብሔር ይደርስልናል። ሚሳነው ነገር የለም። ብቻኛ ከልብ እንመለስ።
ችግሩ እኛም አይኖቻችን ወደ ሌላ ቦታ እያነየን ነው። ከሌላ ቦታ እየጠበቀን ነው መዳን። ከዛ አይገኝም። የሰው ማዳን ከንቱ ነው። ማዳን የማን ነው? የእግዚአብሔር ነው። የሰው ማዳን ከንቱ ነው። ወደ እግዚአብሔር እንጩ። ሁል ጊዜ እንዲህ እንበል። እስቲ ከኔ ጋር በሉ። የምትገዛልህን ነፍስ በሉ ለአራዊት አትስጣት፣ የችግረኞችንም ነፍስ ለዘወትር አትርሳ። መዝሙር 73 ቁጥር 19። ክቡር ዳዊት ስለ ወገኖቹ ስለዛ ዘሥጋ ተገብቶ ከእንባ ጋር የዘመረው መዝሙር ነው። በሃይማኖት የምትገዛልህን ሰውነት ወይም ነፍስ፣ በምግባር የምትታዘዝልህን ሰውነት ለአራዊት ለዲያብሎስና ለሰራዊቱ አትስጣት። ለዲያብሎስና ለሰራዊቱ ማደሪያዎች፣ ለኢአማንያን፣ ለአረማውያን፣ ለአሕዛብ፣ ለጨካኞች፣ ለነፍሰ ገዳዮች አትስጣት። የችግረኞችንም ነፍስ ለዘወትር አትርሳ አለ። ዛሬም እኮ ሰው ሆነው ተፈጥረው ከአውሬ ከፍተው የሚመላለሱ ሰዎች አሉ። ይሄ 21ኛው ክፍለ ዘመን ሰዎች አራዊት አስለምደው እየተጫወቱ ነው። ከአንበሳ፣ ከነብር፣ ከጅብ ጋር ይጫወታሉ። በጣም የሚያሳዝነው ግን አንዳንድ ሰዎች ያውም ኢትዮጵያውያን ከአውሬ ከፍተው በግፍ ንጹሐንን ሲገድሉ አይተናል። ከዚህ አድነን እንበለው። የፊቱ መልአክ አዳናቸው። ከጦርነት እንዲያድነን እንለምነው። የእርስ በርስ ጦርነት፣ መበላላት፣ መነካከስ አለ። ክፎች የዘሩት የጥላቻ ዞር፣ የጎጠኝነት ዘር እየበላን ነው። የወገኖቻችንን አስከሬን ቀባሪ አቶ የምድር አራዊትና የሰማይ አሞሮች ስጋቸውን እየበሉ ነው ያሉት። በየቀኑ ሞት ነው። ዜናው አሰቃቂ ነው። እኛም የሚያድነን እንፈልጋለን። ዛሬ ሰላም የለንም። ወጥቶ ለመግባት እኮ ስጋት እኮ ነው። በመንገድ ይጠብቅ ዘንድ ወደ አዘጋጀህትም ስፍራ ያገባ ዘንድ እነሆ መልአክን በፊትህ እልካለሁ ነው ያለው። መልአኬ በፊትህ ይሄዳል። መልአኩ በፊታችን ከሄደ እንቅፋቱ ይወገዳል። ወገኖች በሰላም ወጥተን በሰላም እንገባለን። ለምን? ይጠበቀናል። እግዚአብሔር መልአክ ይረዳናል። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል። እግሮችህም በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል ይላል መዝሙር 90 ቁጥር 11 ላይ። ዛሬም አምላካችን እግዚአብሔር ጠባቂ ቅዱሳን መላእክትን ሰጥቶናልና በቅዱሳን መላእክቱ ተጠብቀን እንድንኖር ይርዳን። እንመን፣ አንጠራጠር። እያንዳንዳችን ጠባቂ መላእክት አሉ። ቀን አንድ ሌሊት አንድ የሚጠብቀን መልአክ አለ። እግዚአብሔር እኮ ፈጥሮ ያለ ጠባቂ አልተወንም። አቅማችንን ስለሚያውቅ ድካማችንን ስለሚያውቅ የሚጠብቁን የሚረዱን ቅዱሳን መላእክት ተሰጥተውናል። በእነሱ እንተማመን። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙር 33 ቁጥር 7 ላይ። የእግዚአብሔር መልአክ እንደ ቅዱስ ሚካኤል ያለው እግዚአብሔርን በሚፈሩ እግዚአብሔርን በሚወዱ በሚያመልኩ ዙሪያ ይሰፍራል፣ ይከባል፣ ይከትማል፣ ያድናቸውማል። ዛሬም ሊቀ መላእክት ቅዱስ ሚካኤል በዙሪያችን ሆኖ ከመከራ ሥጋ ከመከራ ነፍስ ያድነን፣ ከጦርነት ያድነን፣ ከበሽታ ያድነን። ኑሮ ከብዶናል፣ ተወዶብናል። ገና ወገኖቻችን አንዳንዶች ዛሬ በቀን አንድ ጊዜ ለመብላት ተጨንቀዋል። ከረሃብ ያድነን። በየቀኑ የሚወደደው ዕቃው ነው። ዋጋ የሚጨምረው የሸቀጡ ነው። የሰው ሕይወት በኢትዮጵያ ምድር ላይ ዋጋ አጥቷል። እየወደቀ ነው የሚቀረው። ስለዚህ እንለምነው እግዚአብሔርን። የመጀመሪያው ነገር ይሄ ነው። እስራኤልን ነፃ ያወጣ ቅዱስ ሚካኤል እኛንም ያወጣናል። እስራኤልን በመንገዳቸው የመራ እኛንም ይመረናል። ለኢያሱ ለነዌ ቅዱስ ሚካኤል የቆምከበት ስፍራ የተቀደሰ ነውና ጫማህን ከእግር አውልቃል። ለጊዜው በቆሙ ጫማውን አውልቋል።
በዚህ በኩል እኛም ችግር የለብንም። ክርስቲያኖች ወደ ቤተክርስቲያን ስንገባ ቦታው የተቀደሰ ነው። እግዚአብሔርን ቤት አክብረን ጫማ እናወልቃለን፣ ይገባል። ግን ጫማው ብቻ አይደለም መውለቅ ያለበት፣ ከልቡናችን እግሮች ላይ መውለቅ ያለበት ጫማ አለ። አንዳንዶቻችን በልቡናችን እግር ላይ አምልኮተ ጣዖት ተጫምተናል፣ መውለቅ አለበት። የዝሙት ጫማ የተጫመትናለን፣ በሲሰኝነት የምንመላለስ እንደ ውሻ የምንልከሰከስ ከዚህም ከዚያ የምንደርስ መቅደስ አካላችን በዝሙት ያረከስናለን። ይሄ መውለቅ አለበት። የጎጠኝነት ጫማ ተጫምተን ወደ ቤተክርስቲያን እንገባለን፣ ክርስቲያኖች ነን እንላለን። የጎጠኝነት ጫማ መውለቅ አለበት። የቂም የበቀልን ጫማ ከልቡናችን እግር ላይ እናውልቅ። የሲጋራ፣ የጫት፣ የአሽሽ፣ የአልኮል መጠጥ ሱስ ጫማ ከእግረ ልቡናችን ላይ ይውለቅ። ፍርድ ከማጓደል፣ ድሃ ከመበደል፣ ጉቦ ከመቀበል፣ ሰነድ ከመሰረዝ፣ ከመደለዝ፣ በሚዛን ከማጭበርበር እንመለስ። ምን ይመስላል እኛስ በልቡናችን እግሮች ላይ የተጫመትነው ጫማ? እግራችን ላይ ያለውን አፋሩን ውጫውን ጫማ አውልቀን በላስቲክ አድርገን ይዘን እንገባለን ወደ ቤተክርስቲያን። የሚያሳዝነው ግን የኃጢአቱን ጫማ፣ የርኩሰቱን፣ የነውሩን ጫማ እንደተጫመትን እንገባለን። አሁን እሱን አውልቆ ነው የሚለው ቅዱስ ሚካኤል። ይሄን በዓል ስናከብር ዛሬ ማድረግ ያለብን የነውርን፣ የስጋን ስራ፣ የጨለማን ስራ፣ ማንኛውንም የኃጢአት ስራ ጫማ ሁሉ ከእግረ ልቡናችን ላይ አውልቀን መሆን አለበት። የሰላምን ወንጌል ተጫምተን፣ ፍቅርን ተጫምተን፣ ትህትናን፣ ቅድስናን፣ ንጽህናን፣ ይቅርባይነትን፣ የዋህነትን፣ ታማኝነትን፣ ደግነትን፣ ለተራበ ማጉረስን፣ ለታረዘ ማልበስን፣ ለተጠማ ማጠጣትን፣ ለድሃ ቸርነት ማድረግን፣ ይህንን መጫመት፣ በደሉን፣ ኃጢአቱን፣ ነውሩን፣ ርኩሰቱን ግን እያወለቁ መጣል። አምላካችን እግዚአብሔር ከልቡናችን እግሮች ላይ የኃጢአትን ጫማ ሁሉ አውልቆ ይጣልልን። ይሄንን አድርጎ ማክበር። ሌላው የኢያሪኮን ቅጥር ቅዱስ ሚካኤል አፈረሰው። የእስራኤላውያንም ግን አስተዋጽኦ አለበት። ምን አድርገዋል? ጸልየዋል። ዑደት እያደረጉ እግዚኦ ብለዋል። ታቦቱን አክብረው 7 ቀን 6 ቀን አንዳንድ ጊዜ ዑደት አደረጉ፣ ዞሩ። በሰባተኛው ቀን 7 ጊዜ ዞሩ። አሁን በዓል ስናከብር ዑደት እናደርጋለን፣ 3 ጊዜ ዑደት እናደርጋለን። ጥሩ ነው። ታቦት አክብረን መቼ ነው ኢያሪኮ የሚፈርሰው? ዛሬ በኢትዮጵያውያን መካከል ክፎች እንደ ኢያሪኮ ያለ ቅጥር ቀጥሮ የለ እንዴ? ግድግዳ ገልግሎ የለ እንዴ? ግንብ ገንብቶ የለ እንዴ? የጎጠኝነት ግድግዳ፣ የመለያየት ግንብ ገንብቶ የለ እንዴ? እንዳንተያይ፣ እንዳንቀራረብ፣ እግዚአብሔር ወዳዘጋጀልን ርስት እንዳንገባ፣ በመለያየት በመበላላት እንድንጠፋፋ ብዙ ክፋት ዘርቶ የለ እንዴ? ይሄ ግንብ መፍረስ አለበት። በየዓመቱ ቅዱስ ሚካኤል ከፊት እየመራ በእግዚአብሔር ቸርነት ኢያሪኮ ፈረሰ ማለት ብቻ አይደለም፣ እኛም ድርሻ አለን። በእውነት ኢያሪኮ መለያየት ግድግዳ፣ ኢያሪኮ መበላላት ግንብን የምናፈርስበትን እምነት እግዚአብሔር ለሁላችን ይስጠን። ኢያሪኮም የፈረሰው በእምነት ነው። አንዳንድ ሰዎች ኢያሪኮ በእልልታ ፈርሷል ይላሉ። ያችን ብቻ ይዘው እልልታ ብቻውን አያፈርስም። ሶማ ብዙ ጊዜ እልልን ይልል እንደ መቼ እልልታ ጠፋ? ምን እልልታ ብቻ? ማህሌቱ አለ፣ ሰዓታቱ አለ፣ ኪዳኑ አለ፣ ቅዳሴው አለ፣ ዝማሬው አለ፣ አገልግሎቱ አለ፣ በዓል ማክበሩ አለ። ምን ጎደለ? ግን ያለ እምነት ከሆነ፣ ያለ በጎ ምግባር፣ ያለ ጽድቅ ስራ ከሆነ፣ ያለ ፍቅር ከሆነ፣ ያለ ንጽህና፣ ያለ ቅድስና፣ ያለ ንስሐ ከሆነ ግን ምንም ከደመና በታች እልልታ ብቻ አይደለም ያፈርሰው። እንደው ትንሽ ነገር ብቻ ይዘን አንናገር። አንዳንድ ጊዜ እኛም ጋር ክፍተት አለ። ኢያሪኮ እኮ በእልልታ ነው የፈረሰው የሚሉ ሰዎች አሉ። እልልታን ብቻ ነው ያሰቡት።
ኢያሪኮ የፈረሰው በእምነት ነው። እምነት በማጽናት ነው። ኢያሪኮ የፈረሰው በጸሎት ነው። ኢያሪኮ የፈረሰው በጎ ምግባር ጽድቅ በመስራት ነው። ለእግዚአብሔር በመታመን ነው። በእውነት ሃይማኖታችን አጽንተን ምግባራችን አቅንተን ለንስሐ የሚገባ ፍሬ አፍርተን ዛሬም እንደ ኢያሪኮ ያስጨነቀንን ነገር ሁሉ እንድናፈርሰው ይርዳን። አይዟችሁ፣ እግዚአብሔር ከኛ ጋር ነው። እግዚአብሔር የሚጠብቁን የሚረዱን የሚያድኑን የሚታደጉን ቅዱሳን መላእክት ሰጥቶናል። ስለዚህ አንፍራ። የፍርሃትን ጫማ ከልቡናችን እግር ላይ እናውልቅ። በእምነት ጸንተን እንቁም። ቅዱስ ሚካኤል ወደ እግዚአብሔር ከሚያቀርባቸው ከምርጦቹ ከቅዱሳኑ ጋራ በቸርነቱ ሁላችንንም ይቁጠረን። መልአኬ በፊትህ ይሄዳል። ኦሪት ዘጸአት ምዕራፍ 23 ቁጥር 23። ወገኖቼ አንዳንዶቻችን ልመና አናውቅም። ምን እንላለን? መላእክትን ሚካኤል ተከተለኝ እንላለን፣ ገብርኤል ተከተለኝ። የት ልንወስደው? አንድ ሰው ባትሪ ወይ መብራት አብርቶ መብራቱን ከፊት ነው የሚያደርገው፣ በጨለማ ውስጥ ከኋላ ነው። እርግጠኞች ናቸው? አዎ፣ ያልተሰሳታችሁ ማይዛችሁ ፈራችሁ። እውነት ነው። በጨለማ የሚጓዝ ሰው መብራቱን ከፊቱ አድርጎ ብርሃኑን እየተከተለ ነው የሚሄደው። መላእክት ከፊት መቅደም አለባቸው፣ እኛ ደግሞ መከተል አለብን። ምንድን ነው ያለው? መልአኬ በፊት ምን ይላል? ይሄዳል ነው። እኛ ምን አውቀን እንመራዋለን መልአኩን? እንዴ ዓለም ራሱ ጨለማ ነው። ብዙ ወጥመድ አጥምጧል ጠላት ዲያብሎስ። ብዙ የእንቅፋት ድንጋይ አስቀምጧል። ብዙ ጉድጓድ ቆፍሯል እኛን ሊያሰናክል። መልአኩን ቅደምልን እንበለው፣ እኛ እንከተል እንጂ ተከተለኝ አንበለው። አንዳንድ ጊዜ ምን አለ መልአኩን ተከተለኝ ብለን ወድቀን ተሰነካክለን ስንገኝ ምን ነው መልአኩ ተከተለኝ አላልኩም ነበር እንላለን። እንዴ መቼ ምራን ቅደምልን አለው? ስንለምን ምራን ቅደምልን እንበለው። እኛ አናውቅም መንገዱን፣ መላእክት ግን ያውቃሉ። አሁንም ቅዱሳን መላእክት በዚህ በጨለማው ዓለም ሁላችንን መርተው ለዘላለም መንግስት ክብር ያበቁን። አንዳንድ ጊዜ ዙሪያው ጭልምልም ቢሆን ምን ሰማው የምናየው ነገር በጣም አስጨናቂም ቢሆን አትፍሩ። በተከበበ ከተማ የሚያስደንቅ ምሕረቱን እግዚአብሔር በእኛ ይገልጣል። የማይሳነው አምላክ እግዚአብሔርን ተስፋ እናድርግ። መልአኬ በፊትህ ይሄዳል። ኦሪት ዘጸአት ምዕራፍ 23 ቁጥር 23። ሊቀ መላእክት ቅዱስ ሚካኤል በፊታችን ቀድሞ እየመራን ሁላችንን በቃል ኪዳኑ በምልጃው ለመንግሥተ ሰማያት ክብር ያብቃን። የሁላችንንም መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።